መስፈርትሽ ምንድነው ማሪ? ሀቡዬ ይቅርታ ለኔ አይደለምና እኔ ባለ ትዳር ነኝና ለወንድሜ። እሺ የወንድምሽን መስፈርት ንገሪኝ። መሐመድ ነው ስሙ። መስፈርት ማለት ለምሳሌ ሃይማኖቷ ከሃይማኖቷ ሙስሊም የሆነች እሺ የት የምትኖርበት ሀገር? ወላሂ መኖሪያዋ እሱ መስት ነው። የትም ብትሆን የትም ብትሆን ኢትዮጵያ አንፈልግም። ከኢትዮጵያ ውጭ እንዴ? ለቢዝነስ ነው እንዴ ፈለጋችኋት? እሺ ከኢትዮጵያ ውጭ? አይ ኖ እንደዛ ሳይሆን እሱ ፕሮሰስ ስለጀመረ ኦኬ እሺ። ከሀገር ቤት ውጭ የት ነው የጀመረው እሱ ፕሮሰስ? እሱ አውስትራሊያ እና ወደ ኢሮፕ ሀገራት ነው እየሞከረ ያለው። ኦኬ እሺ። ከሀገር ቤት ስለዚህ ወደዛ ግድም ያለች ነው መሆን ያለበት። ወደዛ ግድም ብትሆን የተሻለ ነው። አውስትራሊያ ወይም ኢሮፕ ነው እየሞከረ ያለው። ወደዛ እየሞከረ ነው። እሺ አውስትራሊያ ወይም አውሮፓ ያለች። አውስትራሊያ ወይም አውሮፓ ያለች። እሺ በእምነቷ አውሮፓ የሆነች። እሺ እና እድሜው እሱ እድሜው 28 ነው። እንግዲህ ከ25 እስከ 28 ያለች ብትሆን ጥሩ ነው። ነው የማይመርጠው አንቺ ጉጭ አንቺን የሚመርጠው ላይክ እንደዛ አፍሽን አውጥተሽ ባትያትም አንቺ ምንድነው ማለት እንዲካሽ አፍሽን እልሽ አቡዬ አንቺ እንደዛ ባትያትም አልኩሽ እኮ እንደዛ ባትያትም አንቺ ምንድነው የምታደርጊለት እሱ ህይወት ላይ ይሄን ሁሉ ያለው ወንድ ልጅ ላይ አንቺ ብትመጪ ምንድነው ባሉ ምትጨምሪ እኮ የአንቺስ ኳሊቲ ምንድነው? ይሄን ሁሉ ኳሊቲ ከፈለግሽ ከሱ እሱ አንቺ ኳሊቲ ይዘሪኛ ኤግዛክትሊ ወንዱም ቢሆን እንደዛው አንተ ይህን ሁሉ ከፈለግ አሜሪካ የምትኖር ከሆነች ቆንጆ ከሆነች የራሷ ስራ ካላት እሷ ህይወት ላይ ሄዶ ምንድን ነው የሚጨምረው? ያ ትክክል እንደዛ ነው ማድረግ ያለው። ብቻዋን ብትኖር አይሻልም? ያለዛ እና እሱን ልንገርሽ ብዬ ነው። በጣም ካጠፈቀታሽ ችግር የለም ይመችክ። ላውጋው ሰላም ዋይልኝ አለው ከታች ሚኪ ሲያብድት ትንሽ ሚኪ ሲያብዳ ያለው አለው ከታች ሰላም ሌትስ ጎ እንቀጥቅጠው ሚኪን ቤተሰብ ቻው ፋሚሊ ቻው ጌሜ ሊጀምር ነው። ገና ሰርጋችሁን እኔ ነኝ ስፖንሰር ማድረገው። የኔ ስፖንሰሮች ናቸው። ሰርጋችሁን ስፖንሰር ደህና ነኝ። እንኳን ደህና ቆያችሁ። ሁላችሁንም ሰላም ብያለሁኝ። በጣም ታምሪያለሽ። ድምፅሽ ያምራል፣ መልክሽ ያምራል። ማሻአላ ሽክራን አመሰግናለሁ። ይወድ እሺ መስፈርትሽ ምንድን ነው? ሃይማኖቱ ሙስሊም ብዬ ልጀምር? ሃይማኖቱ ሙስሊም በዲኑ ጠንካራ። እኔ ዲን ላይ ብዙም ስላልሆንኩኝ ጠንክሮ የሚያጠነክረኝ። እሺ ሙስሊም በዲኑ ጠንካራ። እሺ እድሜው ከ30 በላይ በሰል ያለ ግን እሱ ራሱ በዲኗ ጠንካራ ነበር። ጀርመን ብትኖሪ ችግር አለብሽ? እኔ አሁን ላይ እንኳን ወደ ኢትዮጵያ መኖር ነው የምፈልገው ሀቡዬ። ኦኬ እሺ። አይ ዲጄ ጃም የሚባል ልጅ አለና በዲኗ ጠንካራ የሆነች እኔን የምታጠነክረኝ ኢማነኛ ሴት እፈልጋለሁ ሲል ነበር እና ግን ጀርመን ሀገር መኖር ግድ ነው። ዲጂ ከሆነ እሷ ጠንካሪ ሰው ነው የሚፈልገው። እኔ ደግሞ ገና መጠንከር እፈልጋለሁ። እኔም ወላዋይ ስለሆንኩኝ መጠንከር እፈልጋለሁ ሀቡዬ። ጥሩ ሲጀምር ዲጄ ሆኖ እንዴት ኢማንኛ ሊሆን እንዳሰበ አላውቅም። አይሄድም እኮ ዲጄ እና ኢማንኝነት እየሰማኝ ነው አለ ቪው ላይ ይታየኛል። ዲጄ ጃም እያማወቅ ነው። ዲጄ ሆነ ኢማንኛ ልትሆን ትፈልጋለህ? እሺ በዲኑ ጠንካራ። እድሜው ከ30 በላይ እሺ ስራ ያለው የሌለው? ስራ ኦኬ ቢኖር ይመረጣል። ግን ከሌለውም ኢትስ ናት ኢምፖርታንት። ግን የሆነ መስራት የሚፈልግ አይነት ሰው መሆን አለበት። ስራ ከሌለው እንዴት ያስተዳደርሻል ማሬ? ከ70 ችግር የለውም። ኧረ ይሄ ሰውዬ ምንድን ነው? ሜትር ከ70 ለሴት እጅግ በጣም ረጅም ነው። የለም ሜትር ከ65 አድርጊው። ሜትር ከ60 አይሆን ልክ በቃ ሴት ልጅ ከ65 አይገኝም። በጣም አጫጭሮች ነው እና በጣም ወፍራም እንዳትሆን። ቀጭን ሴት እሺ፣ ቀጭን
ኦኬ አንተ በጣም ወጪ በጣም አማሮካል ማለት ነው። የአብዱ መስፈርት በሃይማኖቷ ሙስሊም የሆነች ሂውማን ሄር ማትጠቀም በፍጹም የሂውማን ሄር ወጪ አማሮታል ሰውየው። ተፈጥሮ ውበት ያላት ምንም አይነት ነገር እንደዚህ ጥፍር መቀጠል፣ ሂውማን ሄር መቀጠል፣ ገለመሌ ሜካፕ ምናምን ወጪ ማታስወጣ በቃ ትጥብ ብቻ ብላ ባዝሊ የምትቀባ የተፈጥሮ ውበት ያላት ከኢትዮጵያ ውጭ የምትኖር። እኔ ግን ከኢትዮጵያ ውጭ ምንም የማትጠቀም ሆና ከኢትዮጵያ ውጭ ከኖረች ምን ታደርግልሃለች? ብሩን እሷ የምትሰራበትን ካልዘነጠችበት ሂውማን ሄር ጥፍር ሜካፕ ካላደረገች እንድትልከው ነው ላንተ ብሩን? አይደለም እሱ ችግር የለውም። አሁን እኮ ያልኩሽ በጣም ይሄ የራሳቸው ውበት የሚያሳጣቸው ነገር አለ። ገባሽ? በጣም ምንድን ነው የሚጠቀሙት ነገር እንደዛ ነገር አልፈልግም። ምን ገባሽ? እሺ ከኢትዮጵያ ውጪ የምትኖር እድሜዋ ከ20 እስከ 22 የሆነ ጸይም ከለር እስከ 25 አድርገው እድሜዋ ችግር የለውም ሀቢባ እስከ 25 ማርክ ችግር እድሜዋ እድሜ ከ20 እስከ 25 የሆነች ጸይም ከለር ያላት ቁመቷ ሜትር ከ60 የሆነ ከዛ ብትረዝም ችግር የለም ግን ከሜትር ከ60 እንዳትቀር ቀጭን ሴት እኔ አለው እምትይ የአብዱል ኮድ 05 ነው 05 ነው ኮዱ ጻፉ 05 የሚጽፉትን ታስገባላችሁ ሞዴሬተሮች የአብዱል ኮድ 05 ነው እሺ ሌላ መስፈርት ወደ አላስመዘገበ ሰው እንሄዳለን እኔ አቢባ ጋር ሲገባ ቪዲዮ እየቆራረጣችሁ በውስጥ መታችሁ የምትሳደቡ ቪዲዮ ወደኔ ሼር የምታደርጉ ሰዎች ጅልና ጅላንፎ ናችሁ አይመለከታችሁም እኔው ነኝ እዛ ጋር ያወራሁት ናቃሉ ምን ልሁን ብላችሁ ነው ሼር የምታደርጉልኝ ተመልሼ እንደለ ያስታውስ ነው ከዚህ በተረፈ ደግሞ እኮ ማለት ነው እኛ እኮ አቢባ ጋር ለመንገበው ፈታ ዘና ለማለት እንዲሁም ደግሞ አለ አይደለም በቃ እንዶ ለመቀለድ ነው እንጂ ሁሉም የራሱ ህይወት አለ እና የምር እዛ ገብቶ የሚያወራ አለ ብዬ አላምንም ስለዚህ የመጣችሁ አትንጫጩ እሺ ታልባብን ጫጫ በአንድ መቆጫ አይመለከታችሁም ደግሞ ስለኔ ህይወት እኔ እምነት ነው የሚጀምረው ሃይማኖቷ ኦርቶዶክስ ነው የምፈልገው ኦርቶዶክስ እሺ እድሜዋ እድሜ እንትን አለው እንደየሀገሩ የራሴ መስፈርት አውጥቻለሁ እሺ ንገረኝ ምንም ችግር የለም ያው እችላለሁ አይደለ መብቴ ነው ሐሳቤ ነው this is your life መብትክ ነው ሀገር ውስጥ ሞዴሬተሮች በቃ ሰው አታስገቡ ጌም ሰዓቴ እየደረሰብኝ ነው እና አንዱን ቦታ ክፍት ተውት ሰው ኢንቫይት አታርጉ አዲስ ሰው አልመዘግብም ከዚህ በኋላ እሺ ቢኒሞስ መብትክ ነው ህይወቱ ያንተ ነው የፈለከውን እንደዚህ ፈልገው ማለት ትችላለህ እና ሀገር ውስጥ ለጊዜው ሀገር ውስጥ ያሉትን ብዙም ፕሮግራም አይደለምና ውጪ ያሉትን ከውጪ ነው የምፈልገው ያው እኔ መሄድ ስለሆነ ፕሮግራም አሁን ወደ ውጪ ልሄድ ስለሆነ ሐሳቤ ከውጪ ነው ከዱባይ ይጀምራል ዱባይ ከሆነ ከ20 እስከ 25 ድረስ በጣም ቆንጆ መሆን አለባት ዱባይ ከሆነች ወይ እንደዚህ አረብ ሀገር ያሉ ከሆኑ ቆንጆ መሆን በጣም አለባቸው እስከ 25 አይ ዱባይ ከሆነ ከ20 እድሜዋ ከ20 እስከ 25 ግን ቆንጆ ከ20 እስከ 25 ቀላል ስለ ቁንጅና በኋላ ነው መጀመሪያ ስለ እድሜው መጀመሪያ ስለ ሃይማኖቷ ኦርቶዶክስ የሆነች ብለናል ከዛ እድሜዋ ዱባይ ከሆነች ከ20 እስከ 25 ብያለሁ ከዛ እንደዚህ ሀገር ከሆነች ከዚህ እስከዚህ ትለኛለህ አንዴ ጫንደል ላብራ አሜሪካ እንሄዳለን አሁን አሜሪካ ነው ማብራት ላበራ ነው አታባል አብርቻለሁኝ ኦኬ እሺ ዱባይ ከሆነች ከእድሜዋ ከ20 እስከ 25 አልክ ለምን ሁሉም አረብ ሀገራት አንድ አይነት አይሆንም አረብ ሀገራት ይሁን ችግር የለውም የአረቡ ችግር የለውም ከ20 እስከ 25 አድርጊው አውሮፓና አሜሪካ ለብቻው ነው አሜሪካ ያለውን እና አውሮፓ ያለውን ልንገርሽና ሁለቱንም ያዥልኝ እሺ ቆይ አረብ ሀገራት ከሆነች እድሜዋ አረብ ሀገራት ከሆነች እድሜዋ ከ20 እስከ 25 አውሮፓና አሜሪካ ከሆነች ስንት እኔ ያው አውሮፓና አሜሪካ ከ30 እስከ 35 ችግር የለውም ተስማምቼ ፈርም ያለው እሺ ከ30 እስከ 35 ሲጀምር አውሮፓና አሜሪካ ያሉት ከዛ በላይ ነው እድሜያቸው ግን ይሁን ከ30 ችግር የለውም እንደ ሁኔታው ነው እንቀበላለን አሜሪካ ያለው ችግር የለውም ኦኬ ከ35 እንድትበልጡ ጊዜያችሁ ልትወልዱ ነው ታዲያ
ለምሳሌ 45 ከሆነች ከዛ እንዴ ልትወልዱ ነው? አይ ትወልዳለች፣ ችግር የለውም። ወረቀቱ ያገፋፋዋል እድሜውን፣ ችግር የለውም። ደግሞ ሌላ መንገድም አለ እንጂ መውለጃ፣ ሌላ በሌላ መንገድ ይወልዳሉ። አሁን እኮ አሜሪካ እድሜ ያጣላንም፣ አሜሪካ እድሜ ያጣላንም። ይሄን መዝግቡልኝ፣ ችግር የለውም። አሜሪካ እሺ ቢኒ መዝግብ ያለው እሺ ቢኒ ቀጥል። እሺ ከዛ እንትኗ መልኳ መልኳ ቀይ ሴት ነው እኔ የምወደው። ቀይ ቆንጅዬ መሆን አለባት። ቆንጆ የሆነች ቀይ ጠይምም ይሁን ችግር የለ። ቀይና ጠይም ያዩ ሁለቱንም፣ ቀይ ወይም ጠይም ቆንጆ ይሰመርበት። ይሰመር። ጥቁር ግን እንዳይገባ አደራሽ። ቀይ ወይም ጠይም እና ቆንጆ ይሰመርበት ነው ያልኩት። እሺ ቁመቷስ? እኔ